ሳውዲ፣ ዱባይ እና ባህሪን ያላችሁ ቤተሰቦቼ ዛሬ ወርቅ ገዝታችሁ ወደ ኢትዮጵያ ብትልኩ ስንት ታተርፋላችሁ? ብዙዎቻችሁ በስደት የለፋችሁበትን ብር ዝም ብላችሁ ባንክ ከምታስቀምጡ በወርቅ ብትቀይሩት የሚኖረውን አስገራሚ የዋጋ ልዩነት አሳያችኋለሁ። በተጨማሪም 24 ካራት፣ 22 ካራት፣ 21 ካራት እና 18 ካራት በስንት እንደሚሸጥና እናንተ ጋር ወርቆ ቢሆን ደግሞ እናንተ በስንት ልትሸጡት እንደምትችሉ የማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ተከታተሉ። ቪዲዮ እንደተለመደው በላይክ ይጀመር። ለዚህ የዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየዕለቱ የምንለቀውን ከሀገር ውስጥና ከውጭ ሀገራት የሚገኙ የወርቅ ዋጋን በተመለከተና የምንዛሬ መረጃዎችን በተመለከተ ተከታተሉን ዘንድ በማክበር እንጠይቃለን። አሁን የምንሄደው ቀጥታ ወደ ዋጋዎች ይሆናል። የምንጀምረው ከዱባይ ነው። አንድ የ24 ካራት ግራም 1 ግራሙ ማለት ነው በዱባይ በስንት ይሸጣል? የሚሸጠው በ610 ዲርሃም ነው። ዛሬ ትንሽ አነስ ያለ ይመስላል ዋጋው። ስለዚህ ለመግዛት ከየትኛውም ጊዜ በላይ እንደዚህ አይነት ዋጋዎች በሚነገሩበት ሰዓት ስለሆነ እጅግ በጣም በትኩረት ተከታተሉ ዘንድ ለማሳሰብ ወዳለሁ። በዱባይ 24 ካራቱ ትላንትና ከነበረበት ዛሬ የተወሰነ ዝቅ ማለት ነገር አለው። 610 ብር በመሸጥ ላይ ይገኛል። እናንተ ወርቅ ቢኖራችሁ ደግሞ የምትሸጡት በ602 ዲርሃም ነው። 22 ካራቱ በዱባይ ዛሬ እየተሸጠ የሚገኘው በ559 ዲርሃም ነው። ወርቁን እናንተ ለገዢዎች ስትሸጡ ደግሞ 551 ዲርሃም መሸጥ ይቻላል። የ21 ካራት የዱባይ የሱቆችን መሸጫ ስንመለከት እንግዲህ በ533 እየተሸጠ ይገኛል። እናንተ ጋር ወርቁ በጥሬው ማለት ነው መሸጥ የምትችሉት ደግሞ የ525 ዲርሃም ተቆርጦለት ነው። የ18 ካራቱን በመቀጠል እንመለከታለን። ዱባይ ላይ 18 ካራቱ በ547 ዲርሃም ላይ ከሱቅ መግዛት ይቻላል። የመሸጫው ዋጋ ደግሞ የዱባይ 444 ዲርሃም ማለት ነው። እንግዲህ አራቱም ካራቶች በዱባይ በዚህ መልክ መግዛትና መሸጥ ይቻላል ማለት ነው። ይሄ